ሰላም ለሁላችሁም። በህይወታችሁ ውስጥ ተስፋ ትቆርጣላችሁ፣ በራሳችሁ ያላችሁን እምነት ትቀንሳላችሁ። በዛሬው ቪዲዮ አንድ እውነተኛ ታሪክ እነግራችኋለሁ። ከዚህ ቪዲዮ በኋላ ተስፋ እንደማትቆርጡ እርግጠኛ ነኝ። በትዕግስት ቪዲዮውን በማየት ጨርሱት። ይህ ታሪክ የሚያሳየው ሁኔታዎች ምንም ያህል ከባድ ቢሆኑም ውስጣዊ እምነትና ጠንካራ ውሳኔ ማንኛውም ነገር ማሸነፍ እንደሚቻል ነው። ኒክ በ1982 ያለ እጅና ያለ እግር በአውስትራሊያ ተወለደ። ይህ ሁኔታ ቦኮሜሊያ በመባል ይታወቃል። አስቡት፣ ህይወታችሁን ምንም ሳይኖራችሁ የመጀመር ፈተና። እናቱ ልጇን ስታይ በመጀመሪያ ለማቀፍም አልቻለችም። ይህን ምን ያሳያል? ከባድ እንደነበር ያሳያል። ኒክ ሲያድግ በተለየ መልኩ መፈጠሩን ተረዳ። ኒክ በትምህርት ቤት ጉልበተኝነት ገጥሞት ነበር። ብቸኝነት፣ ተስፋ መቁረጥና ለምን እንደተወለደ ጥያቄዎች አሰቃዩት። በ10 ዓመቱ እንኳን ራሱን ለማጥፋት ሞክሮ ነበር። ኒክ የከፋውን የህይወት ሁኔታዎች አይቷል። ያም ሆኖ ግን ተስፋ ላለመቁረጥ ወሰነ። ኒክ የህይወቱ የመዞሪያ ነጥብ የመጣው ወላጆቹ በእምነት ላይ ተመስርቶ ነው። ልጅ ትልቅ ዓላማ አለው ብለው ለኒክ ሲያስተምሩት ነው። ኒክ ራሱን ከሌሎች ጋር ራሱን ማነጻጸር አቁሞ ልዩነቱን ወደ ጥንካሬ ለመቀየር ወሰነ። ኒክ እጅና እግር ባይኖረውም መዋኘት ባይችልም፣ ስኬትቦርዲንግ ማድረግ ባይችልም ኮምፒውተር መጠቀምና መጻፍን ተማረ። ይህንን ያደረገው በትናንሽ እግሮቹ ጣት ነው። ይህን የሚያሳየው ሰውነት ገደብ እንጂ እናንተ አይደላችሁም የሚለውን ነው። ሌሎች መኖርን ተማረ። ይህ የህይወት ትርጉም ሌሎች ማነሳሳት እንደሆነ ተረዳ። እኔ በእግሬ ላይ መቆም ባልችልም ሌሎች መቆም እችላለሁ ይላል። ኒክ ውስጣዊ ጥንካሬው ከውጩ ገደብ የበለጠ ሆነ። ዛሬ ላይ ኒክ በዓለም አቀፍ ሞቲቬሽናል ስፒከር ተናጋሪ ነው። አሁን ላይ በዓለም ዙሪያ በሚሊዮን የሚቆጠሩ ሰዎችን አነሳስቷል። ስለ ተስፋ፣ ስለ ዓላማ፣ ፍቅር ያወራል። ትልቅ ስታዲየሞችም ይሞላሉ። ኒክ አሁን ላይ ባለትዳር ሲሆን 4 ጤነኛ ልጆች አሉት። ይህም ደግሞ የማይቻል የሚለውን ነገር አፍርሶ ደስተኛና የተሟላ ህይወት እንዴት መኖር እንደሚቻል ያሳየናል። ኒክ አሁን ላይ አንድ የሚናገራት ቃል አለች። በህይወታችሁ ውስጥ ስትወድቁ ተመልሳችሁ ለመነሳት ጥንካሬ ይኖራችሁ ይላል። እናንተ ግን አሁን ላይ እጅና እግር እያላችሁ እንኳን ተስፋ ትቆርጣላችሁ። ምን ያህል ሞክራችኋል? ምን ያህል ጥራችኋል? በህይወታችሁ ስትኖሩ ምንም አይነት ተስፋ መቁረጥ አይኖራችሁ። አሁን በዚህ ኒክ እውነተኛ ታሪክ ላይ ምን ተረዳችሁ? ምንስ ለማድረግ አሰባችሁ? እስኪ ኮሜንት ላይ አስቀምጡልኝ። ቻናላችንን ሰብስክራይብ ማድረግ ደግሞ አትርሱ፣ እኛን ያበረታታናል። ይሄን እውነተኛ ታሪክ ተጠቀሙበት። ኒክ ሰበብ የሚባል ነገር በህይወት ውስጥ እንዲገባ አይፈቅድም። እጅና እግር ባይኖረውም እንኳን እኛ ግን እጅና እግር ይዘን ለምን ሰበብ እንደምንደረድር ያስተምረናል። በአጠቃላይ ያላችሁን ነገር ተጠቀሙበት። አመሰግናለሁ።